እጄ ላይ ጠፋው። አውቃለሁ ግን አሁን ወደ ራስ ተመለስ። እኔ እኮ እንደዚህ አይነት ሰው አይደለሁ። አቶ አምነን አንተ እንደዚህ አይነት ሰው አይደለም። ግን ቢሆንም እሱ እንደዛ ማድረግ አልነበረበትም። ቆይ ለምንድን ነው ሁሉም ሰው በዚህ ልክ የሚከዳኝ? ቆይ እኔ ምን አድርጌያቸው ነው? ሁሉም ሰው እኮ ልክ እንዳንተ አይደለም። ሰዎች ስላደረክላቸው አይደለም ያደርጉልህ። ግን ቅጣቱ ይሄ አልነበረም። እኔ በሰዓቱ ያንን ያደረኩት ስሜቴን መቆጣጠር አቅቶኝ ነው። አቶ አምነን በቃ ሁሉም ነገር ሆኗል። ስለዚህ መረጋጋት አለብህ። እሺ ማርክ፣ እረጋጋለሁ። አምነን አንተ ላይ እኮ አይፈረድም። አውቅ አይደለም ያደረከው፣ በአጋጣሚ ነው። እሺ ቆይ አሁን ምንድነው የምናደርገው? አምነን ሁሉንም ነገር ጨርሰናል። ከኔና ካንተ ውጪ ነገር ማንንም አያውቅም። ስለዚህ በቃ አትጨነቅ። አዎ ማርክ፣ ከሁለታችን ውጪ ማንም አያውቅም። መቼም አንተ እንደ ሌሎቹ አሳልፈ እንደማሰጠኝ አውቃለሁ። አታስብ አቶ አምነን፣ እምነትን እጠብቃለሁ። አመሰግናለሁ ማርክ፣ ስለማምነህ ነው አንተን የጠራሁት። እሺ አሁን በቃ ተረጋግተህ ወደ ቤት ሂድ። እሺ በቃ አያቴ እንዴት ነሽ? ደህና ነኝ ልጄ። ምነው ፊትሽ ትክክል አይደለም? አዎ ቢሮ ውስጥ አንድ ትልቅ ችግር ተፈጥሯል እና ለዛ ነው። አቶ አምነን ማግኘት እችላለሁ? ማወቅ ያለበት ነገር አለ። አምነን እዚህ የለም። ቢሮ ውስጥ ግን የተፈጠረው ምንድን ነው? አቶ አምነንና ድርጅቱን ያከሰረውን ሰው ማንነት ደርሼበታል። የድርጅታችን ክስረትና አለማደግ ተጠያቂው ሰው ሜሌክ የተባለ ሰው ነው። እኔ የምለው ያንን አንቺ እንዴት አወቅሽ? ማጣራት ያለብኝን ነገሮች አጣርቼ ነው የደረስኩት። የኔ ልጅ አምነን ይህን ሳይሰማ ውሎ ማደር የለበትም። የኔ ልጅ የአጭበርባሪዎች መጫወቻ መሆን የለበትም። አዎ እኔም ያንን ብዬ ነው እየሮጥኩ የመጣሁት። አምነን አያቴ በቃ እናገሬው ልምጣ።